መቀሌን ያናወጠው ወታደራዊ እንቅስቃሴ። የቲዲኤፍ ኃይሎች ቁልፍ ቢሮዎችን በኃይል ተቆጣጠሩ። ትናንትናና ዛሬ በመቀሌ ከተማ ውስጥ በከፍተኛ ሁኔታ የተቀጣጠለው የውስጥ ሽኩቻና ወታደራዊ እንቅስቃሴ የህወሓት ቲፒኤልኤፍ አስተዳደር ያለበትን ውስብስብ የኃይል አለመግባባት በግልጽ አሳይቷል። በመቀሌ ከተማ ማዕከላዊ ክፍሎች የታዩት የትግራይ መከላከያ ኃይል ወታደሮች እንቅስቃሴ ከባድ የፖለቲካ መዘዞች ሊያስከትል እንደሚችል እየተጠቆመ ነው። ውጥረቱ የከረረው በሞንጆሪኖ በሚመራው የቲዲኤፍ ኃይል እርምጃ ነው። የዚህ ቡድን ታጣቂዎች ትናንት ከሰዓት በኋላ ጀምሮ ቁልፍ ወደሆኑ የአስተዳደርና የፖለቲካ ቢሮዎች በመዝመት በኃይል መቆጣጠር ጀምረዋል። በኃይል የተያዙ ቁልፍ ቢሮዎች የጀነራል ታደሰ ወረደ ቢሮ በሞንጆሪኖ የሚመራው ኃይል የመጀመሪያው ኢላማ የነበረው ሲሆን ቢሮው በሙሉ ወታደራዊ ቁጥጥር ስር እንደዋለ እየተነገረ ነው። ጀነራል ታደሰ ወረደ በህወሓት ውስጥ ከፍተኛ ወታደራዊ ቦታ ያላቸው መሪ ናቸው። የድምፂ ወያነ ቢሮ የህወሓትን አቋም የሚያስተላልፈው ዋነኛ የመገናኛ ብዙሃን ድርጅት የሆነው ድምፀ ወያኔ ዋና ቢሮ በታጣቂዎች ተይዟል። ታጣቂዎቹ የቢሮ ሠራተኞችን ከሕንፃው እንዲወጡ አድርገዋል። የፕሬዝዳንት ጽሕፈት ቤት ወይም ደጀን ቢሮ የትግራይ ክልላዊ አስተዳደር ፕሬዝዳንት ዋና ጽሕፈት ቤት የሆነው ደጀን ቢሮ እንዲሁ በታጣቂዎች ቁጥጥር ስር ውሏል። ይህም የአስተዳደሩን ማዕከላዊ የውሳኔ መስጫ ስፍራ መቆጣጠርን ያመላክታል። ታጣቂዎቹ ሁለቱን ቁልፍ የአስተዳደር ቢሮዎች ሙሉ በሙሉ መቆጣጠራቸውን ካረጋገጡ በኋላ ያልተለመደ የድል አከባበር አሳይተዋል። መረጃዎች እንደሚጠቁሙት የህወሓት ጽሕፈት ቤት አካባቢ ታጣቂዎቹ ከባድ መሳሪያዎችን በመጠቀም ወደ ሰማይ ተኩስ በማድረግ ደስታቸውን ገልጸዋል። ይህ የጦር መሳሪያ ድምፅ በከተማዋ ነዋሪዎች ላይ ፍርሃት ፈጥሮ ቢሆንም እርምጃው ውስጣዊ ቡድኖች በኃይል የለኮሱት የኃይል ለውጥ በይፋ ምልክት የሚያሳይ ነው። ይህ የተካሄደው ድርጊት በህወሓት መሪነት ውስጥ ባሉት አንጃዎች መካከል ያለውን የፖለቲካና ወታደራዊ ክፍፍል ያጋለጠ ነው። እንደ ሞንጆሪኖ ያሉ ኃላፊዎች እርምጃው የአስተዳደሩን አቅጣጫ ለመቀየር ያለመ እንደሆነ ቢጠቁምም እስካሁን ከከፍተኛ የህወሓት አመራሮች በኩል የተሰጠ ይፋዊ ምላሽ የለም። የመቀሌ ነዋሪዎች በድንገተኛው የጦር ሰራዊት እንቅስቃሴና የቢሮዎች መያዝ ሳቢያ በስጋት ውስጥ መሆናቸው ተነግሯል። ሁኔታው ወደ ሙሉ ወታደራዊ ግጭት እንዳያመራ ስጋት የፈጠረ ሲሆን የውስጥ ኃይል ሽኩቻው በትግራይ ሰላምና መረጋጋት ላይ ትልቅ ተጽዕኖ ሊያሳድር ይችላል ተብሎ ይጠበቃል። የትግራይ ጊዜያዊ አስተዳደር ቢሮ መከበብ፣ የደሞዝ ክፍያ መዘግየትና ተደራሽ የጸጥታ ቀውስ ዝርዝር ዘገባ። የትግራይ ክልል ጊዜያዊ አስተዳደር ጽሕፈት ቤት ሕንፃ በክልሉ የጸጥታ ኃይሎች አባላት መከበቡ ተገለጸ። ይህ ክስተት በክልሉ የጸጥታ ሴክተር ውስጥ ለረጅም ጊዜ የዘለቀውን የደሞዝ ክፍያ መዘግየት ቅሬታና በጊዜያዊ አስተዳደሩና በፌዴራል መንግሥቱ መካከል ያለውን የፋይናንስ ውጥረት አጉልቶ የሚያሳይ ነው። የጸጥታ ኃይሎቹ መሳሪያቸውን ታጥቀው ወደ አስተዳደሩ ዋና ቢሮ መምጣታቸው በክልሉ ያለውን ደህንነት አሳሳቢ ደረጃ ላይ አድርሶታል። የትግራይ የጸጥታ ኃይሎች አባላት በዋነኛነት እርምጃውን ለመውሰድ ያነሳሳቸው ምክንያት ወርሃዊ የደሞዝ ክፍያቸው በወቅቱ መፈጸም አለመቻሉ ነው። በሰሜኑ የኢትዮጵያ ጦርነት ማብቂያ በኋላ ክልሉ የራሱን አስተዳደር ለመገንባት በሚሞክርበት በዚህ ወቅት በደህንነት ኃይሎች የሚቀርቡ የክፍያ መዘግየት ቅሬታዎች ተደጋጋሚ ነበሩ። የጸጥታ ኃይሎች ደሞዝ መዘግየት ለቤተሰቦቻቸው መተዳደሪያ ከሚያስከትለው ቀጥተኛ ችግር ባሻገር በመሳሪያ የታገዘ የሰው ኃይል በፋይናንስ ችግር ሲማረር የክልሉን ሰላምና መረጋጋት በእጅጉ ሊፈታተነው እንደሚችል የፖሊሲ ተንታኞች ይገልጻሉ። የጊዜያዊ አስተዳደሩ አካላት ይህንን ችግር ለመፍታት ሙከራ ማድረጋቸው ቢታወቅም የችግሩን ስር መሠረት ወደ ፌዴራል መንግሥቱ መምራታቸው ተዘግቧል። የትግራይ ጊዜያዊ አስተዳደርና የህወሓት አመራሮች በተናጠል ለፌዴራል መንግሥቱ ባቀረቡት ቅሬታ የደሞዝ ክፍያ በወቅቱ አለመፈጸሙ ምክንያት የፌዴራል መንግሥቱ በጀት በወቅቱ ባለመልቀቁ እንደሆነ ገልጸዋል። ይህ ሁኔታ በትግራይ የጸጥታ ኃይሎችና የሲቪል ሠራተኞች ደሞዝ ክፍያ ዙሪያ በሁለቱ መንግሥታዊ አካላት በፌዴራልና በክልል መካከል የነበረውን
የቆየ የፋይናንስ ሽኩቻና የአፈጻጸም ክፍተት በግልጽ ያሳያል። የተቃውሞ ድርጊት በሁለት የተለያዩ የጸጥታ ኃይሎች ክፍሎች የተፈጸመ ሲሆን ሁለቱም ድርጊቶች የመቀሌን የጸጥታ ሁኔታ ውስብስብ አድርገውታል። የተሳተፉ ኃይሎች የአርሚ 31 ጦር 71 አባላት ከአራጉሬ አንደርታ አካባቢ ረቡዕ ምሽት ኃይሎቹ ወደ መቀሌ ገብተው አመፅ አስነስተዋል። መሳሪያዎቻቸውን ይዘው የትግራይ ጊዜያዊ አስተዳደር ዋና ሕንፃን ከበውታል። በደሞዝ ክፍያ መዘግየት ምክንያት ቅሬታቸውን በአካልና በኃይል ጫና ማሳየት። በጣም አሳሳቢው ዘገባ ደግሞ ተጨማሪ የጸጥታ ኃይል ክፍሎች የጦር መሳሪያዎቻቸውን ይዘው ወደ መቀሌ እየገሰገሱ መሆኑ ነው። የመሳሪያ መጋዘን መሰበሩና ሙሉ ትጥቅ ይዞ ወደ ዋና ከተማ መገስገሱ ሁኔታው ከቀላል ቅሬታ አልፎ ወደ ትልቅ አመፅ ደረጃ እያደገ መምጣቱን የሚያመላክት ነው። ይህ ክስተት የጊዜያዊ አስተዳደሩን ስልጣን፣ የሰላም ስምምነቱን ዘላቂነትና የክልሉን የውስጥ ደህንነት በእጅጉ ይፈታተነዋል። የጸጥታ ኃይሎች የሰላም ስምምነቱን ተከትሎ ወደ ሰላማዊ የሲቪል ሕይወት መመለስና ወደ ክልላዊ የጸጥታ መዋቅር መደራጀት ሂደት ላይ ይገኛሉ። ይሁን እንጂ የፋይናንስ እጦት ምክንያት የሚከሰት የትጥቅ አመፅ የሰላም ስምምነቱን መርሆችና የትጥቅ ማስፈታት ሂደቱን አደጋ ላይ ይጥለዋል። በኃይል ትጥቅ አመፁ ዋና ኢላማ የሆነው የጊዜያዊ አስተዳደሩ ዋና ቢሮ መከበቡ የአስተዳደሩን የመወሰን አቅምና ለጸጥታ ኃይሎች ያላቸው ቁጥጥር ጥያቄ ውስጥ ይጥላል። ይህ ደግሞ የክልሉን የመልሶ ግንባታና የመደበኛ አገልግሎት አቅርቦት ሥራዎች ሊያስተጓጉል ይችላል። ሁኔታው በፌዴራል መንግሥቱ ላይ ከፍተኛ ጫና ይፈጥራል። በትግራይ ክልል ውስጥ የደህንነት ኃይሎች አመፅ ሲነሳ የፌዴራል መንግሥቱ የደሞዝ ክፍያን ለማፋጠን ወይም ሌሎች የጸጥታ እርምጃዎችን ለመውሰድ የመገደድ ዕድሉ ከፍተኛ ነው። የነዳጅ ክምችት በደቡብ ወሎ ለገሂዳ ወረዳ ዝርዝር ዘገባ። የኢትዮጵያ ሀብት ከሆኑ ተፈጥሯዊ ክምችቶች መካከል በዘመናዊ ኢኮኖሚ ውስጥ ከፍተኛ ስትራቴጂያዊ ቦታ የሚሰጠው የነዳጅ ክምችት አንዱ ነው። ይህንን የሚመለከት አስገራሚው ዘገባ በአማራ ክልል ደቡብ ወሎ ዞን ለገሂዳ ወረዳ ውስጥ ይገኛል። በወረዳው ኮሚኒኬሽን ቢሮ በተገኘ መረጃ መሠረት በዚህ አካባቢ የሚገኝ የነዳጅ ክምችት ከሌሎች ስፍራዎች በተለየ መልኩ በተፈጥሯዊ መንገድ ከከርሰ ምድር በላይ እየተንቆረቆረ ለአካባቢው ህብረተሰብ አገልግሎት እየሰጠ ይገኛል። አብዛኛው የነዳጅ ፍለጋና ምርት የሚካሄደው በጥልቀት ከመሬት በታች ሲሆን በለገሂዳ ያለው ክስተት ግን የነዳጅ ይዘቱ ወደ መሬት ገጽታ የሚመጣበት ልዩ አጋጣሚ ነው። ይህ የሚያሳየው የከርሰ ምድር ግፊትና የጂኦሎጂካል አወቃቀሩ ነዳጁ ወደ ላይ እንዲፈስ መፍቀዱ ነው። ይህ ክስተት የከርሰ ምድር ክምችት መኖሩን የሚያመላክት ጠንካራ የተፈጥሮ ማስረጃ ነው። ለገሂዳ ወረዳ የኢትዮጵያ ታላቁ ስምጥ ሸለቆ ወይም ግሬት ሪፍት ቫሊ አካል በሆነ ወይም ቅርበት ባለው ጂኦሎጂካል አወቃቀር ውስጥ የሚገኝ በመሆኑ የነዳጅና የተፈጥሮ ጋዝ የመፈጠር ዕድሉ ከፍ ያለ ነው። የነዳጅ ክምችቱ የሚመጣበት ስፍራ በዘመናት ውስጥ የተፈጠሩ ደለል ድንጋዮች መኖራቸውንና እነዚህም ነዳጅ አምጪ ድንጋይ ወይም ሶርስ ሮክስ መሆናቸውን ይጠቆማል። ይህ የተፈጥሮ ፈሳሽ በመጀመሪያ ደረጃ የከርሰ ምድርን የነዳጅ ይዘትና ጥራት ለማጥናት ምቹ ዕድል ይሰጣል። የለገሂዳ ነዳጅ ክምችቶች የሚለይበት ሌላኛው ቁልፍ ጉዳይ በዘመናዊ የነዳጅ ማጣሪያ ወይም ማምረቻ ሳይኖር በአካባቢው ማህበረሰብ ዘንድ በባህላዊ ዘዴዎች አገልግሎት ላይ መዋሉ ነው። ይህ የሚያሳየው ህብረተሰቡ ይህንን ሀብት ከጥንት ጀምሮ ለዕለት ተዕለት ኑሮ ሲጠቀምበት መቆየቱን ነው። የአካባቢው ነዋሪዎች ይህንን ጥሬ ነዳጅ ለተለያዩ የቆዳ በሽታዎች፣ ለአካባቢያዊ ቁስሎች ወይም እንደ ቁስል ፈውስና ለእንስሳት ሕክምና ሲጠቀሙበት ቆይተዋል። እንደ ባህላዊ መድኃኒት መታየቱ ከኬሚካላዊ ይዘቱ የሚመነጭ የጸረ ባክቴሪያ ባህሪ እንዳለው ሊያመላክት ይችላል። ነዳጁን በጥንቃቄ በማሰባሰብ ለችቦ ወይም ለመብራትነት አገልግሎት ይውል እንደነበረ ይገመታል። ምንም እንኳ የጭሱ መጠንና ጥንካሬው ከፍተኛ ቢሆንም በዘመናዊ የኃይል ምንጭ እጥረት ባለባቸው አካባቢዎች እንደ መጀመሪያው የብርሃን ምንጭ ያገለግላል። ጥሬ ነዳጁን ለተለያዩ የእርሻ መሳሪያዎች ወይም የእንጨት ውጤቶች እንደ ቅባትነት ወይም መከላከያነት ይጠቀሙበት ነበር። ማህበረሰቡ ይህንን ፈሳሽ እንደ ተራ የከርሰ ምድር ውሃ ሳይሆን እንደ ልዩ የተፈጥሮ ፈሳሽ መቁጠሩ
የነዳጅ ይዘት እንዳለው ከዘመናት በፊት መረዳቱን ያሳያል። ይህ ግንዛቤ ከህዝብ ወደ ህዝብ ሲስተላለፍ የቆየ ሲሆን የመንግሥት አካላት የጂኦሎጂ ጥናቶችን ከማካሄዳቸው በፊትም ቢሆን የሀብቱ መኖር ተረጋግጦ ነበር። ይሁን እንጂ ባህላዊ አጠቃቀም ስለ ነዳጁ አደገኛነትና ስለ አካባቢያዊ ተጽዕኖ በቂ ግንዛቤ ላይኖረው ስለሚችል ለጤናና ለአካባቢ ጥበቃ ተጋላጭነት ሊፈጥር ይችላል። የለገሂዳ የነዳጅ ፍሳሽ ሪፖርት መውጣት የመንግሥትንና የዓለም አቀፍ የነዳጅ ኩባንያዎችን ትኩረት ስቧል። የኢትዮጵያ መንግሥት የሀብት ልማት ስትራቴጂ አካል በመሆኑ ይህም ቦታ በጥልቀት የማጥናትና ለንግድ የሚበቃ መሆኑን የማረጋገጥ ፍላጎት አድረዋል። በቦታው ላይ የሚታየው ፈሳሽና በአካባቢው ያሉ የድንጋይ አይነቶች የከርሰ ምድርን አወቃቀር በተመለከተ መረጃ ይሰጣሉ። መንግሥት የከርሰ ምድር ካርታዎችን ለማዘጋጀትና የነዳጅ ክምችቶች የመኖር ዕድል ያለባቸውን የጂኦሎጂካል ወጥመዶች ለመለየት ጥናት ሊያደርግ ይችላል። ከከርሰ ምድር የሚወጣው የነዳጅ ናሙና ተሰብስቦ ጥራቱ፣ ጥግግቱ፣ ኤፒአይ ግራቪቲና የኬሚካል ይዘቱ ይመረመራል። ይህ ምርመራ ነዳጁ ቀላል ወይም ከባድ መሆኑንና ምን ያህል ለንግድ ሥራ እንደሚመች ለመወሰን ይረዳል። የከርሰ ምድር ምስል በዝርዝር ለመመልከት የቱዲ ወይም የስሪዲ ሴይስሚክ ጥናቶች ይካሄዳሉ። ይህ ዘዴ ነዳጅ ሊይዙ የሚችሉ ትክክለኛ አወቃቀሮች ለመለየት ወሳኝ ነው። የመጀመሪያ ደረጃ ጥናቶች ነዳጁ ለንግድ ሥራ ብቁ ከሆነ የኢትዮጵያ መንግሥት ቦታውን ለሀገር ውስጥ ወይም ለውጭ ፍለጋ ኩባንያዎች በጨረታ ሊያቀርብ ይችላል። ይህ እርምጃ የሀገሪቱን የነዳጅ ምርት በማሳደግ በውጭ ምንዛሪ ላይ ያለውን ጥገኝነት ለመቀነስና ለክልሉ ከፍተኛ የኢኮኖሚ እድገት ምንጭ ለመሆን ያስችላል። ማንኛውም የተፈጥሮ ሀብት ልማት ሲጀመር የአካባቢው ጥበቃና የማህበራዊ ተጽዕኖ ግምገማ ኢንቫይሮንመንታል ኤንድ ሶሻል ኢምፓክት አሴስመንት ማካሄድ አስፈላጊ ነው። በለገሂዳ የነዳጅ ክምችት ላይ ሊነሱ የሚችሉ ዋና ዋና ተግዳሮቶች አሉ። አንደኛ፣ የአፈርና ውሃ ብክለት። ነዳጁ በተፈጥሯዊ መንገድ መውጣቱና ባህላዊ አጠቃቀም መኖሩ የአካባቢውን አፈርና የከርሰ ምድር ውሃ የመበከል አደጋ ይፈጥራል። ዘመናዊ የማምረቻ ሥራ ሲጀመር የነዳጅ መፍሰስ አደጋ ሊያጋጥም ይችላል። ሁለተኛ፣ የአየር ብክለት። ጥሬ ነዳጅ በሚወጣበት ጊዜ አብሮት የሚወጣው የተፈጥሮ ጋዝ ናቹራል ጋዝ ካለ እነዚህን ጋዞች የማቃጠል ወይም የመቆጣጠር ጉዳይ ለአየር ብክለት ሊዳርግ ይችላል። ሦስተኛ፣ የመሬት አጠቃቀም ለውጥ። ለፍለጋና ለምርት ሥራዎች የሚውለው መሬት ለአካባቢው ኅብረተሰብ፣ ለግብርና ወይም ለሌሎች የኑሮ ምንጮች ያገለግል የነበረ ሊሆን ይችላል። አራተኛ፣ የመፈናቀልና የካሳ ጉዳይ። የነዳጅ ቦታው ለምርት ዝግጅት በሚደረግበት ጊዜ በአካባቢው ይኖሩ የነበሩ አርሶ አደሮች ወይም ነዋሪዎች መፈናቀል ሊያስፈልግ ይችላል። ፍትሐዊ የካሳ አከፋፈልና መልሶ የማቋቋም ሥራዎች ትኩረት ሊሰጣቸው ይገባል። አምስተኛ፣ የሥራ ዕድልና የኅብረተሰብ ተሳትፎ። የነዳጅ ፕሮጀክቱ ለአካባቢው ወጣቶች የሥራ ዕድል ሊፈጥር ቢችልም የክህሎት እጥረት ካለ ሌሎች ሠራተኞች ከውጭ ሊመጡ ይችላሉ። የኅብረተሰቡን ተሳትፎ ማረጋገጥና ከፕሮጀክቱ ተጠቃሚ እንዲሆኑ ማድረግ የሰላምና የልማት ቁልፍ ነው። በለገሂዳ ወረዳ የተገኘው የነዳጅ ክምችት ለብሔራዊ ኢኮኖሚውና ለአማራ ክልል ከፍተኛ ፋይዳ ይኖረዋል ተብሎ ይታሰባል። ይህን ተስፋ ወደ እውነት ለመቀየር ግን የረጅም ጊዜ ዕቅድና ትልቅ መዋለ ንዋይ ያስፈልጋል። አንደኛ፣ የውጭ ምንዛሪ ቁጠባ። ኢትዮጵያ ከፍተኛ የውጭ ምንዛሪ የምታወጣው ለነዳጅ ግዢ ነው። በለገሂዳ ወረዳ የሚገኘው ነዳጅ ለሀገር ውስጥ ፍጆታ መዋል ከጀመረ ሀገሪቱ በቢሊዮን የሚቆጠሩ ዶላሮችን መቆጠብ ትችላለች። ሁለተኛ፣ የሀገር ውስጥ የኃይል ምንጭ። የነዳጅ ክምችቱ ኢትዮጵያን በኃይል ራስ ወደ መቻል እንድትቃረብ ያደርጋታል። ይህም የአቅርቦት መቆራረጥን አደጋ ለመቀነስ ይረዳል። ሦስተኛ፣ የኢንዱስትሪ እድገት። የነዳጅና የተፈጥሮ ጋዝ ምርት ለፔትሮኬሚካል ኢንዱስትሪ እንደ ማዳበሪያ፣ ፕላስቲክና ሌሎች ኬሚካላዊ ውጤቶች ማምረቻ መሠረት ሊሆን ይችላል። የገቢ ምንጭ መጨመር። የሮያሊቲ እና የግብር ገቢዎች ለክልሉ በጀት ትልቅ አስተዋጽኦ ያደርጋሉ። የመሠረተ ልማት ግንባታ። የነዳጅ ልማቱ በአካባቢው የመንገድ፣ የትምህርት ቤት፣ የጤና ተቋማትና የኃይል አቅርቦት መሠረተ ልማቶችን ለማስፋፋት ዕድል ይፈጥራል። የሥራ ዕድል።
ለገሂዳ ወረዳ ነዋሪዎችና ለደቡብ ወሎ ዞን ሕዝብ በቀጥታም ሆነ በተዘዋዋሪ የሥራ ዕድሎች ይፈጠራሉ። ይህ ክምችት በተሳካ ሁኔታ ወደ ምርት ከገባ የኢትዮጵያ ሁለተኛ ትልቅ የነዳጅ ማምረቻ ጣቢያ ሊሆን ይችላል። የለገሂዳ ወረዳ የነዳጅ ክምችት ትልቅ እምቅ አቅም ያለው ቢሆንም ከዚህ በፊት በሀብት ልማት ላይ የተከሰቱ ስህተቶችን ለመድገም ጥንቃቄ ማድረግ ይገባል። የፕሮጀክቱ ዘላቂነት የሚወሰነው ቴክኒካዊ ብቃትን፣ የአካባቢ ጥበቃንና ማኅበራዊ ፍትሕን በማጣመር ላይ ነው። አንደኛ፣ የባለሙያ ጥናት ቅድሚያ። ማንኛውም የልማት ሥራ ከመጀመሩ በፊት ነዳጁ ለንግድ ሥራ በቂ መጠንና ጥራት እንዳለው የሚያረጋግጥ ጥልቅና ገለልተኛ የቴክኒክና ኢኮኖሚክስ ግምገማ እንዲካሄድ ማድረግ። ሁለተኛ፣ የአካባቢ ጥበቃና ደህንነት። ነዳጁ የሚወጣበትን ቦታ አጥርተው ከብክለት መከላከል እንዲሁም ህብረተሰቡ ባህላዊ አጠቃቀሙን እንዲያቆም ትምህርትና አማራጭ መስጠት። በፕሮጀክቱ ውስጥ ዓለም አቀፍ ደረጃውን የጠበቀ የአካባቢ ጥበቃ ሥርዓት መዘርጋት። ሦስተኛ፣ የገቢ ክፍፍል ፍትሐዊነት። የነዳጅ ሀብት ገቢን ከማዕከላዊ መንግሥት፣ ከክልል፣ ከዞንና ከወረዳው ማኅበረሰብ ጋር በግልጽ በፍትሐዊነትና በአዋጅ በተደገፈ መንገድ መከፋፈሉን ማረጋገጥ። አራተኛ፣ የክህሎት ማጎልበት። የፕሮጀክቱ አካል በመሆን በአካባቢው ለሚገኙ ወጣቶች የነዳጅና ጋዝ ዘርፍን የሚመለከት የሙያና ቴክኒክ ሥልጠና ቲቪኢቲ በማቅረብ ለሥራ ዕድል ማብቃት። የለገሂዳ የነዳጅ ፍሳሽ ሪፖርት ለኢትዮጵያ የኃይል ዘርፍ ትልቅ ብሩህ ተስፋ ነው። ይህንን ተስፋ እውን ለማድረግ ዘመናዊ ቴክኖሎጂን፣ አሳታፊ የመንግሥት አስተዳደርን እና ለአካባቢው ኅብረተሰብ የሚበጅ የልማት ዕቅድን ማጣመር ያስፈልጋል። ለገሂዳ የሀገሪቱን ኢኮኖሚያዊ ገጽታ የሚለውጥ ቁልፍ ስፍራ የመሆን ታሪክ ሊጀምር ይችላል። ክቡራን አድማጮች፣ ለሰዓቱ ብታደምጧቸው ያልነውን አጫጭር መረጃዎች ያደመጣችሁትን ይመስላል። ስለተከታተላችሁን ከልብ እያመሰገንን ከሰዓት በኋላ በሌሎች አጫጭር ጥንክሮች እስከምንገናኝ በያላችሁበት መልካም ውሎ እንመኛለን።